ወበረካቱ ኡስታዝ አላህ ይጠብቅ። ጥያቄ ሴት ልጅ ሀይድ ላይ ሆና በአፕሊኬሽን በስልኳ ቁርአን ማሰማት ወይም ሙራጃአ ማድረግ እንዴት ይታያል የሚል። ሴት ልጅ በወር አበባ ሁና ቁርአንን መንካት ይፈቀድላታል ወይ? በተለይ ደግሞ በአፕሊኬሽን ሲሆን በሞባይል ላይ ያለው ይህ እንዴት ይታያል? እዚህ ላይ በባለፉት በተከታታይ ብዙ ጊዜ 2 ጊዜ 3 ጊዜ መልሻለሁ። ቢሆንም ጠቅለል አድርጌ እናገራለሁ። ያለውን ደግሞ ወደ ኋላ ተመልሳችሁ ታዳምጣላችሁ ኢንሻአላህ። ምንድነው ቁርአን መቅራት መጀመሪያ ይፈቀዳል ወር አበባ ለምታይ ሴት ወይስ አይፈቀድም? فيه خلاف بين أهل العلم በሊቃውንቶች መካከል ሰፊ ልዩነት አላቸው። ولكن الراجح ነገር ግን አመዛኙና ትክክለኛው ጣወት ትችላለች መቅራቱን ትችላለች አትችልም። ከፊሎቹ ውርድ ካለባት ፈታኝ ከሆነች የምትፈተን ከሆነች የምትፈትን ከሆነች አስተማሪ ሁና ማለት ነው። እንዲሁም ደግሞ ሙራጃ አድራጊ ሂፍዝ የሚጠፋባት ከሆነ ትችላለች። ከዛ ውጭ ከሆነ ትቆጠባል። ነገር ግን የሁለቱም መዛሃብ ጥቅሉና ጭብጡ ዋናው ነገር ደሊል የለም። ما جاء عن رسول الله صلى الله عليه وسلم حديث صحيح صريح بمنع قراءة القرآن للحائض والنفساء لنفاسنا لا حيضنا قرآن مقرات አይቻልም የሚል ነስ ከነብዩ አለይሂ ሰላቱ ወሰለም ግልጽ የሆነ صحيح የሆነ አልመጣም። በራአት አልአስልያን ተጠቀሙ ዑለማዎች። አስል ክልክል ነገር የነበረ በነበረ ይቀጥላል። ክልክል ነገር በነስ ይጸድቃል። ለምሳሌ ነብዩ አለይሂ ሰላቱ ወሰለም አለይሰት اذا حضت لم تصلي ولم تصم ሀይድ ባየች ጊዜ ሴት ልጅ አትጾምም አትሰግድም አይደለም ምን አሉ? አትጾምም አትሰግድም ብለዋል። ይኸው ወር አበባ ላይ ያለች ሴት አትሰግድም አትጾምም በጥቅስ ተረጋግጧል። ቁርአን አቀራም የሚል ግን አልመጣም። የለም ሶሂህም ሶሪህም የለም። በራአቱል አስልያን አሉና በዚህ ወሰዱ። አንድ ሁለተኛ ቂራአቱ ከተፈቀደላቸው በኋላ ቁርአን መንካት ይችላሉ ወይስ አይችሉም? ቁርአንን መንካት ይችላሉ ወይስ አይችሉም? አይችሉም አሉ ከፊሎቹ። ይችላሉ አሉ ከፊሎቹ። አይችሉም ያሉት እንዲህ አሉ፣ ላይመሱሁ ኢለል ሙጠሃሩን ብሏል። ንጹሃኖች እንጂ አይነኩትም ብሏል። ስለዚህ ላይመሱሁ አይል ቁርአንን አይነኩትም ኢለል ሙጠሃሩን ኢለል ሙተወዲኡን አው ሐደሰል አስገር የሚሆን አክበሩ የሌለባቸው ጀናብተኛ ያልሆኑ ውዱእ ያልፈቱ እንዲሁም ደግሞ የወር አበባ ላይ ያለሉ እነሱ ናቸው ብለው ፈሰሩ። ይሄንን ብለው ተናገሩ። እንደዚሁም አላ የመሰል ቁርአን ኢላ ጣሂር ብለው ነብዩ አለይሂ ሰላቱ ወሰለም ለዓምር ብን ሐዝም ይህንን መልእክት ልከዋል። በዚህ አይነት መልክ ብለው ይህንን እንደ መረጃ ተጠቀሙ። ከፊሎች ይህ አይደለም ላ የመስሁ ማለት ቁርአንን ይህንን እጃችን ላይ ያለውን ቁርአን አይደለም። ላ የመስሁ እላይ ያለውን ነው። ኢለል ሙጠሃሩን ማለት ደግሞ ንጹሆች እንጂ አይነኩትም ነው። መላእክቶች ናቸው። ሙጠሃር ውዱእ አድራጊ ወይንም ደግሞ የዚህ የአካል ንጽህና ቢፈለግ ኖሮ እንዲህ ነበር የሚሆነው። አረብያው ላይመሱ ኢለል ሙተጠሂሩን የተጽዳዱ ውዱእ ያላቸው ጀናባ ያልሆኑ ሀይደኛ ያልሆኑ የተጽዳዱ እንጂ መንካት አይችሉም ነበር የሚለው። ሙጠሃር ነው። ሙጠሃር ማለት በተፈጥሯቸው ንጹህ የሆኑ የአረብያው መዋቅር ይሄ ነው። በተፈጥሯቸው ንጹህ የሆኑት እንጂ አይነኩትም ነው የሚለው። በተፈጥሮ ንጹህ የሆነ ደግሞ መላእክቶች ናቸው። هذا التفسير هو الراجح የሚሉት ይሄ ነው ትክክለኛው ራጅሁ ተፍሲር። ስለዚህ እና ይሄ መረጃ አይሆንም ማለት ነው። አዎ ላ የመሰል ቁርአን ኢላ ጣሂር የሚለው የነብዩ ሐዲስ ኢላ ጣሂር ማለት ኢላ ሙእሚን ማለት ነው። ካፊር እንዳይነኩ አማኝ ነው የተባለው። አማኝ ለምን? لأن المؤمن طاهر المؤمن لا ينجس አይነጀስም። ሙእሚን አይነጀስም። ወላኪን ሙሽሪክ ከሆነ እምነቱ ነጃሳ ነው። እነሱ መንካት የለባቸውም። እነመል ሙሽሪኩን ነጀሱ። ስለዚህ ጣሂር የተባለው አማኝ ለማለት ነው። አዎ ውዱእ ያለው ሀይደኛ ያልሆነች ማለት አይደለም ብለው መልሰውታል። ይሄን ተወራጅ ግልጽ ነው። ይሄ ፏያለ ከዛም በኋላ እሺ መንካትሳ አይንኩ ተብሏል። ይሄው አቀረብን አሉ። والصحيح عند الحنابلة جواز مس المصحف للمحدث ሐናቢላዎች ዘንድ ሶሒሁና ራጅሁ ሴት
ውዱ የሌለው አካል በኃይል ማለት በመጋረጃ በጓንት መንካት በልብስ መንካት ይችላል። ወይም ደግሞ ተፍሲር መካከል ያለን ቁርአን መቅራት ይችላል። ተፍሲር ትልቁ ተፍሲር መካከል ኢብኑ ከሲር ይዘ መካከል በቀይ የሚጻፈው እሱን ብታነብ ችግር የለም ማለት የያዘው ምንድነው ኢብኑ ከሲር ነው ተብሎ ስለሚወሰድ ስለዚህ ችግር የለበትም ብለው በዚህ የወሰዱበት ሁኔታ አለ። በጓንት ይጠቀም ነው። ይህም የለውም እንደ መረጃ የለውም። ይሄም የለውም። ለምንድን ይሄ ይችን መረጃ ተጠቅመው ነው። ይሄ መረጃ ደግሞ ብዙ እህቲማል የሚገባው ነው። አንድ ነገር እህቲማል ከገባው ደግሞ ቋሚ ደሊል ሆኖ አያገለግልም። እህቲማልን ቀውይ ከመጣው ማለት ነው። ስለዚህ የሚከለክል የለም ነው የሚሉት። መቅራቱንም መንካቱንም ይሄ ቁርአን እዚህ ሙሳሐፉ የምንነካው ይሄ የምንገልጠው ወረቀት የሆነውና አሁን የነገርኳቸው አማ اذا كان في الحاسوب በሐሱብ በኮምፒውተርማ ከሆነ ወፊል ጀዋላት ያለ አፕሊኬሽንማ ከሆነ ይቻላል። ችግር የለውም። ይሄ ችግር የለውም። يقول الشيخ عبد الرحمن بن ناصر البراكي حفظه الله تعالى كفتوى الدائمة وسط عنده ናቸው እንዲህ ይላል يظهر أن الجوال ونحوه من الأجهزة تختلف وجودها في المصحف مجمّر ያገኛኘቷ ከሙصሐፉ ይለያያል። بصفتها المقروء አይደለም የሚገኘው። ይሄ ጥቁር ጽሁፉን አይደለም የምናገኘው። የሆነ አፕሊኬሽን በብርሃን አማካኝነት በጨረር አማካኝነት የሚመጣ ነው ከውስጥ በኩል። የለም መብራት ሲጠፋ እኮ ይጠፋል። የለም። ስለዚህ ይሄ ይለያል ከሙصሐፉ። እንደ ሙصሐፉ አይደለም ብለዋል። ስለዚህ አለላቀላሁን የኮምፒውተር ላይና ሞባይል ላይ ያለው አፕሊኬሽን ምንም የሚያጠራጥር አይደለም። ይበቃል፣ ይፈቀዳል፣ ችግር የለም። ምንም ደሊል ሶሪህ ሶሒህ የለም፣ ግልጽ የሆነ ማስረጃ የለም ነው የሚሉት። የመጣውንም ምን ውስጥ ያስገቡታል እንትን ይገባበታል። የመጣው ራሱ ማለት ነው እህቲማላቶች ይገቡበታል። ነገር ግን እንደ ምክር እንደ ገለጻ أن الورع والاحتياط في الدين والابتعاد عن مسه بحائل للمحدث والحائط خروجا من خلاف أهل العلم كأهل العلم خلاف نزعهن صوابية ቅርስ ኃይለኝ አሳምሬ ልቅራ እንደተረጋጋው ካለ ውዱእ አድርጋ ትቅራ፣ በጓንት ይዛ ትቅራ። የሞባይሉ ራሱ ሞባይሉ ጓንት ምንም ችግር የለም ማለት ነው። ስለዚህ በዚህ መልክ ነው የምንይዘው። ወላሂ